የሰብአዊ እርዳታ ሰራተኞች ጥቃት ሲደርስባቸው እርዳታ የሚያስፈልጋቸው ሰዎች ዋጋ እንደሚከፍሉ ሊሰመርበት ይገባል። ስለሆነም የሰብአዊ እርዳታ ሰራተኞች ኃላፊነት ሲሸከሙ በደህንነት እንዲሁም ያለ ፍራቻ መሆን ይጠበቅበታል። ሊከበሩ ከላይ ይደረግላቸውም ይገባል። ከጤናው ሴክተር ጋር መስራት የማህበራዊ ኃላፊነትን መወጣት ብቻ አይደለም፣ ትልቅ የገበያ ዕድል ያለበት ነው። ከዚህ በኋላ እኛ የምንመኘው እኛ ስር ያሉት አምራቾች እኛ ጋር ያሉ ከ30,000 በላይ የሚሆኑ ተቋማት ከንግድ ባንክ ጋር በቅርበት እንዲሰሩ ነው የምንፈልገው። ንግድ ባንክ የእያንዳንዱ የኢትዮጵያዊ ሀብት ነው። አብረን የምናሳድገው፣ አብረን የበለጠ የምንገነባው ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚከተሉትን የጦርነት ስትራቴጂ በድጋሚ በመቀየር በታሪክ ታይቶ የማይታወቅ እጅግ ከባድ የኢኮኖሚ እርምጃ እንደሚወስዱ ዝተዋል። ይህ አዲሱ ስትራቴጂ ፕሬዝዳንቱ ከዚህ ቀደም የሞከሯቸው ወታደራዊ ግፊቶችና የዲፕሎማሲ ማባቢያዎች ውጤት ባላመጡበት ወቅት የተወሰደ እርምጃም ተደርጎ ተወስዷል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምረዋል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኘኝ። በመጀመሪያም ቀዳሚ ወዳደረግነው መረጃ አለፍኩኝ። ዓለም አቀፉ የሰብአዊ እርዳታ ቀን ሲከበር የሰብአዊ እርዳታ ሰራተኞች የሚደርስባቸውን ጫና መቀነስ ላይ ትኩረት ሊደረግ እንደሚገባ ተገልጿል። በተለይም ሕይወታቸውን አደጋ ላይ ጥለው ለሚሰሩ በጎ ፈቃደኞች የወጡ ዓለም አቀፍ ሕጎች ተግባራዊ መሆን እንዳለባቸውም ተነግሯል። አበባ ትዕግስቱ ተጨማሪ አላት። የተባበሩት መንግስታት ድርጅት በፈረንጆቹ 2025 ብቻ በዓለም ዙሪያ ያሉ 350 የሰብአዊ እርዳታ ሰራተኞች የሞት እንዲሁም ሌሎች በርካታ አደጋዎች ደርሰውባቸዋል የሚል መረጃውን የዓለም አቀፍ የሰብአዊ እርዳታ ቀንን አስመልክቶ ገልጿል። ከዚህም ጋር በተያያዘ ቀኑ ህይወታቸውን አደጋ ላይ ጥለው የሚሰሩ በጎ ፈቃደኞች በሰፊው የተነሱበት ሆኖ አልፏል። በዕለቱ በኢትዮጵያ የሰብአዊ እርዳታ ሰራተኞች እውቅና ሊሰጣቸው እንዲሁም በእንቅስቃሴያቸው ሁሉ ድጋፍ ሊደረግላቸው ይገባል ሲሉ የኢትዮጵያ አደጋ ስጋት ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ገልጸዋል። ለዚህም በተባበረ ክንድ መስራት እንደሚያስፈልግ ጠቁመዋል። we have to recognize the humanitarian ፍሮንትላይነርስ በሰብአዊ እርዳታ ስራ ውስጥ ግንባር ቀደም ሆነው ለሚያገለግሉ ሰዎች እውቅና ልንሰጣቸው ይገባል። ይህንን ነው ማድረግ ያለብን። እውቅና መስጠት፣ ማበረታታት እንዲሁም በማንኛውም ተግባራዊ ደረጃ ላይ እውቅና ልንሰጣቸው ይገባል። ይህም ከመሰረታዊ ደረጃ አንስቶ እስከ ብሔራዊ ደረጃ መሆን የሚችል ነው። እኔ እንደሚመስለኝ ይህንን በማድረግ ሂደት ውስጥ በተባበረ መልኩ መስራት ዋናው መንገድ ነው። በዚህ ሂደት ውስጥ የውጭ ጉዳይ ሚኒስቴር ባለድርሻ አካላትን በማሰባሰብ ወሳኝ ስራዎችን እየሰራ ይገኛል። ባለፉት ዓመታት በደህንነት ስጋት እንዲሁም የመገልገያ ዕቃ አቅርቦት እጥረት ውስጥ እንኳን የኢትዮጵያ ቀይ መስቀል ማህበር በርካታ የሰብአዊ እርዳታ ስራዎችን እንዳላቋረጠ የማህበሩ ምክትል ዋና ጸሐፊ ድረስ ደስ ይበለው ይገልጻሉ። ለዚህ ሁሉ ስራ መሪ ተዋናዮቹ በጎ ፈቃደኞች ቢሆኑ በርካታ የማህበሩ በጎ ፈቃደኞች ላይ አደጋዎች ሲደርሱ እንደቆዩ ጸሐፊው ያነሳሉ። At the heart of this work is our volunteers. በጎ ፈቃደኞች የዚህ ስራ ልብ ሆነው እየሰሩ ይገኛሉ። የሰብአዊ እርዳታ ሰራተኞች ጥቃት ሲደርስባቸው እርዳታ የሚያስፈልጋቸው ሰዎች ዋጋ እንደሚከፍሉ ሊሰመርበት ይገባል። ስለሆነም የሰብአዊ እርዳታ ሰራተኞች ኃላፊነት ሲሸከሙ በደህንነት እንዲሁም ያለ ፍራቻ መሆን ይጠበቅበታል። ሊከበሩ ከላይ ይደረግላቸውም ይገባል። እንዲሁም ገለልተኝነት፣ ሚዛናዊነት፣ ሰብአዊነትን የመሰሉ የሰብአዊነት መርሆች ሁሉ ሊከበሩ ይገባል። እኛ እንደ ኢትዮጵያ ቀይ መስቀል ማህበር በማህበረሰቡ ደረጃ ያለን ተሳትፎ ለማጠናከር በበጎ ፈቃደኛ ሰራተኞቻችን ላይ ኢንቨስት ለማድረግ እንዲሁም ለድንገተኛ ችግሮች ያለን ዝግጁነትና ምላሽ የመስጠት አቅም ለማሻሻል ቁርጠኛ ነን። በተለይም እርዳታ በጣም ለሚያስፈልጋቸውና ለአደጋ ተጋላጭ ለሆኑ ማህበረሰቦች ድጋፍ መድረሱን ለማረጋገጥ ከአጋሮቻችን ጋር በቅርበት እንሰራለን። በኢትዮጵያ የተመድ ዋና ተጠሪና የሰብአዊ ድጋፍ ዋና አስተባባሪ ዶክተር አዞኔ አጆሎ በበኩላቸው የኢትዮጵያ መንግስት የሰብአዊ እርዳታ ለሚያስፈልጋቸው በተለይም የተፈናቀሉ ዜጎችን ጭምር በማካተት በፍኖተ ካርታ ስር እየተደረገ ያለውን ተግባር አድንቀዋል። ሀገሪቷ የሰብአዊ እርዳታ ስራዎችን ወደ ተጨባጭ ተግባራት ማውረድ ላይ ይበል የሚያሰኝ ስራዎችን በመስራት ላይ እንደምትገኝ ነው የሚያብራሩት። ቀኑ ሲታሰብ ለሰብአዊ እርዳታ አቅራቢዎች ምቹ ሁኔታዎችን መፍጠር ላይ ትኩረት ሊደረግ እንደሚገባም ያሳስባሉ። Over the years, Ethiopia has demonstrated what can be achieved. በአመታት ውስጥ ኢትዮጵያ በመተባበር እንዲሁም ኃላፊነትን በመጋራት ምን ማሳካት እንደምትችል ማሳየት ችላለች። በማካተት ፍኖተ ካርታም መንግስት ስደተኞችን ለማካተት በሰራው ስራ ኢትዮጵያ የሰብአዊ እርዳታ ተግባር ከልማት እንዲሁም ከሰላም ግንባታ ጋር እጅ ለእጅ ሊያያዙ እንደሚገባም አሳይታለች። በዓለም ዙሪያ የሰብአዊ እርዳታ ሰራተኞች እንዲሁም ባለድርሻ አካላት ምግብ፣ ውሃ፣ መድኃኒት
ከለላ እንዲሁም ተስፋን ለማድረስ በሚንቀሳቀሱበት ጊዜ ተቀባይነት የሌለው ጥቃት እንዲሁም መሰናክልን ይጋፈጣሉ። ዓለም አቀፉን የሰብአዊ እርዳታ ቀን ስናስብ በአብሮነት ለመስራት ቁርጠኛ መሆንም አለብን። Commitment to solidarity. በዓለም አቀፍ ደረጃ በ3 ዓመታት ውስጥ ብቻ ከ1000 በላይ የሚሆኑ የሰብአዊ እርዳታ ሰራተኞች መሞታቸው የተገለጸ ሲሆን የሰብአዊ እርዳታ ሰራተኞች በደህንነት ውስጥ ሆነው ስራቸውን እንዲሰሩ የሚያስችሉ ዓለም አቀፍ ስምምነቶችን ተግባራዊ ማድረግ ለነገ የማይባል ተግባር መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ለመድኃኒት አምራቾች በሀገር ውስጥ ለሚያከናውኗቸው ስራዎች የሚያስፈልጉ የመነሻና የማስፋፊያ ብድር እያቀረበ እንደሚገኝ ገልጿል። የጤናው ዘርፍ ሉዓላዊነትን ከማምጣት አኳያም በትኩረት እየሰራ እንደሚገኝ የተነገረው ባንኩ በአዲስ አበባ የሚካሄደው 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን የስያሜ ስፖንሰር መሆኑንም አስታውቋል። ቃል ኪዳን ከፋ ተጨማሪ አላት። የኢትዮጵያ ንግድ ባንክ በአዲስ አበባ የሚካሄደውን 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን የስያሜ ስፖንሰር መሆኑን አስታውቋል። ባንኩ ለመድኃኒት አምራቾች በሀገር ውስጥ ለሚያከናውናቸው ስራዎች የሚያስፈልጉ የመነሻና የማስፋፊያ ብድር በሰፊው እያቀረበ እንደሚገኝ የገለጸ ሲሆን የጤና ዘርፍ ሉዓላዊነትን ከማምጣት አኳያም በትኩረት እየተሰራ እንደሚገኝ ገልጿል። የባንኩ የደንበኞች አገልግሎት ምክትል ፕሬዝዳንት አቶ ኃይለ ኢየሱስ በቀለ እንደገለጹት ድንበር ተሻጋሪ የጤናና ሌሎች ኢንቨስትመንቶችን ለማከናወን ከተለያዩ ሀገራት መሰል ተቋማት ጋር ለመስራት ጥረት እያደረገ እንደሚገኝም ተናግረዋል። እንደ ባንክ እንደ ፋይናንስ ተቋም ባንካችን የጤና ዘርፉን በርካታ ቢሊዮኖች ኢንቨስት እያደረገ በየአመቱ ለልዩ ልዩ የጤና ዘርፎች አገልግሎት ለሚሰጡ የጤና ተቋማት እንዲሁም የተለያየ የጤና አገልግሎት መድኃኒት ማኑፋክቸሪንግ ተቋማት የማቋቋሚያ የረጅም ጊዜ ብድር አቅርቦት ይሰጣል። እንዲሁም ደግሞ መደበኛ ለሆኑ የስራ እንቅስቃሴያቸው የስራ ማስኬጃ ብድር ይሰጣል። በርካታ አሁንም እንደዚሁ ሚሊዮን ዶላሮች በየአመቱ ወጪ እያደረገ ከውጪ ለሚገቡ የመድኃኒት እና የሕክምና መሳሪያ ግብአቶች ለማስመጫ የሚሆን የውጭ ምንዛሪ እንደሚያቀርብም ይታወቃል። በኢትዮጵያ የጤናው ዘርፍ ከ5 ቢሊዮን ዶላር በላይ እንደሚንቀሳቀስ የኢትዮጵያና የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን መረጃ ያሳያል። የፌዴሬሽኑ ምክትል ፕሬዝዳንት ዶክተር ታደሰ ተፈሪ በበኩላቸው አፍሪካ በግምት ከ2 ቢሊዮን ዶላር በላይ በሜዲካል ቱሪዝም እንደምታወጣ ገልጸው ይህንን ወጪ ለመቀነስ ፌዴሬሽኑ በራስ ምርት ራስን ለመቻል በሚል እየሰራ እንደሚገኝ ገልጸዋል። አፍሪካ በግምት ከ2 ቢሊዮን ዶላር በላይ በሜዲካል ቱሪዝም ብቻ ወደ ውጭ ታወጣለች። ግን አፍሪካ ውስጥ ስፔሻላይዝድ ኬሮች አሉ። ኢትዮጵያ ውስጥ ሊታከሙ የሚችሉ፣ ኬንያ ውስጥ ላይታከሙ የሚችሉ፣ ኬንያ ውስጥ ሊታከሙ የሚችሉ፣ ሩዋንዳ ውስጥ የማይታከሙ በሽታዎች ይኖራሉ። እዚሁ ሪጅን ላይ ማድረግ እንችላለን። ኤአይ ዲጂታል ሄልዝ በጣም በፍጥነት እያደገ ያለ የሄልዝ ኬር ሴግመንት ነው። አንደኛው ምሰሶ ይሄ ነው። ሁለተኛው ምሰሶ በራስ ምርት የራስን ጤና ሽፋን ማረጋገጥ ነው። በኮቪድ ጊዜ የተማርነው ብዙ ቁም ነገር አለ። መድኃኒት ማምረት ባለመቻላችን የደረሰብን አደጋ ቀላል አልነበረም። ቫክሲን በምንፈልግበት ሰዓት ኢትዮጵያውያን ሌሎችም አፍሪካውያን ከሰልፉ ጀርባ ነበርን የነበረው። ያደጉት ሀገሮች የራሳቸውን ፍላጎት እስኪያሟሉ ድረስ መጠበቅ ነበረብን። ስለዚህ ክቡር ፕራይም ሚኒስተራችን ሁልጊዜ እንደሚናገሩት በራስ ምርት ራስን መቻል የአገር ሉዓላዊነት ጉዳይ ነው። ዶክተር ታደሰ አያይዘውም በአሁን ሰዓት የኢትዮጵያ የመድኃኒት ገበያ 1.8 ቢሊዮን ዶላር እንደሆነ ገልጸው በዚህም ፌዴሬሽኑ ገበያውን በየአመቱ በ15 በመቶ በማሳደግ በ2050 የኢትዮጵያን ገበያ ከአፍሪካ ሀገራት ትልቁ ለማድረግ እንደሚሰሩ ገልጸዋል። ይህንንም ውጤት ለማምጣት ሁሉም ባለድርሻ አካላት የበኩላቸውን እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ የመድኃኒት ገበያ በአሁን ሰዓት ወደ 1.8 ቢሊዮን ዶላር ይገመታል። ከሁሉም የአፍሪካ ሀገሮች ቀድሞ በየአመቱ በ15% ያድጋል። በ2030 3.6 ቢሊዮን ዶላር ነው የሚገመተው። ከነ ደቡብ አፍሪካ፣ ከነ ኬንያ፣ ከነ ጋና እና ናይጄሪያ አንጻር ሲታይ፣ ከግብጽ አንጻር፣ ከሞሮኮ አንጻር ሲታይ ያነሰ ነው። ግን በሚሄድበት እድገት ፍጥነት 2050 ላይ ከአፍሪካ ሀገሮች ሁሉ ቀዳሚ ትልቁ ገበያ የሚሆነው የኢትዮጵያ ገበያ ነው። ይሄን እድል አብረን ተጠቅመን በጀመርነው ትብብር ወደፊት የምንዘልቅበት ነው። ምን ለማለት ፈልጌ ነው? ከጤናው ሴክተር ጋር መስራት
የማህበራዊ ኃላፊነትን መወጣት ብቻ አይደለም፣ ትልቅ የገበያ እድል ያለበት ነው። ከዚህ በኋላ እኛ የምንመኘው እኛ ስር ያሉት አምራቾች እኛ ጋር ያሉ ከ30,000 በላይ የሚሆኑ ተቋማት ከንግድ ባንክ ጋር በቅርበት እንዲሰሩ ነው የምንፈልገው። ንግድ ባንክ የእያንዳንዱ የኢትዮጵያዊ ሀብት ነው። አብረን የምናሳድገው፣ አብረን የበለጠ የምንገነባው ነው። 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤ ቀጠናዊ የጤና ኢኮኖሚን ለማጠናከር ከነገ ነሐሴ 15 እስከ 17 በአዲስ አበባ ከተማ አድዋ መታሰቢያ ላይ የሚከናወን ሲሆን ከ20 ሀገራት የተውጣጡ ከ2600 በላይ መሪዎች፣ ኢንቨስተሮች፣ ተመራማሪዎች፣ ባለሙያዎችና የተለያዩ ተጋባዥ እንግዶች እንደሚሳተፉበት ይጠበቃል። ፕሬዚዳንት ዶናልድ ትራምፕ በማንኛውም ሀገር ላይ ተወስዶ የማያውቅ የኢኮኖሚ ማዕቀብ ዘመቻ በኢራን ላይ እንደሚጀምር አውጀዋል። የአሁኑ የትራምፕ አስተዳደር አቀራረብ ከዚህ ቀደም ከነበረው ፈጣን ወታደራዊ ድል እሳቤ ወጥቶ የኢራን ኢኮኖሚ በማዳከም ኢራንን ለድርድር ወይም እጅ መስጠት ለማስገደድ ያለመ የኢኮኖሚ ጦርነት ነው ብለዋል። ደምሶሽ ፈራው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚከተሉትን የጦርነት ስትራቴጂ በድጋሚ በመቀየር በታሪክ ታይቶ የማይታወቅ እጅግ ከባድ የኢኮኖሚ እርምጃ እንደሚወስዱ ዝተዋል። ይህ አዲሱ ስትራቴጂ ፕሬዚዳንቱ ከዚህ ቀደም የሞከሯቸው ወታደራዊ ግፊቶችና የዲፕሎማሲ ማባቢያዎች ውጤት ባላመጡበት ወቅት የተወሰደ እርምጃም ተደርጎ ተወስዷል። በትራምፕ አገላለጽ በማንኛውም ሀገር ላይ ተወስዶ የማያውቅ እጅግ አሰቃቂ የኢኮኖሚ ኦፕሬሽን በኢራን ላይ እንደሚጀመር የታወጀ ሲሆን ይህም በስድስተኛ ወሩ ላይ የሚገኘውን የአሜሪካና ኢራን ጦርነት ወደ አዲስ ምዕራፍ እንዳሸጋገረው ሲኤንኤን ዘግቧል። ይሁን እንጂ ይህ ስልት በምድር ላይ ያለውን ውጤት ለማየት የፕሬዝዳንቱ የፖለቲካ ኪሳራዎች በሚከመሩበት ወቅት ያላቸውን አቋም ምን ያህል አጽንተው እንደሚቆዩ የሚጠይቅ ይሆናል። የአሁኑ የትራምፕ አስተዳደር አቀራረብ ከዚህ ቀደም ከነበረው ፈጣን ወታደራዊ ድል እሳቤ ወጥቶ የኢራንን ኢኮኖሚ በማዳከም አገዛዙን ለድርድር ወይንም እጅ እንዲሰጥ ለማስገደድ ያለመ የኢኮኖሚ ጦርነት ነው። ፕሬዝዳንቱ ከኢራን ጋር የነበረውን ማንኛውንም አይነት ንግግር ያቆሙ ሲሆን የቡድናቸው አባላትም ስትራቴጂው ወደ ረጅም ጊዜ የኢኮኖሚ ማነቆ መቀየሩን ለፖለቲካ አጋሮቻቸው ገልጸዋል። ትራምፕ በቅርቡ ባስተላለፉት መልእክት የነዳጅ ኮንትሮባንድን፣ የገንዘብ ዝውውሮችን፣ የልውውጥ ቤቶችንና የኢራን መርከቦች ምዝገባን ጨምሮ ማንኛውም አይነት የኢኮኖሚ እንቅስቃሴ በአስቸኳይ እንዲቆም ጥሪ አቅርበዋል። ከዚህም ባለፈ ለቴህራን ማንኛውም አይነት ድጋፍ የሚሰጡ የፋይናንስ ተቋማት፣ አየር ማረፊያዎች ወይንም የመንግስት አካላት ላይ ጠንካራ እርምጃ እንደሚወስዱም ዝተዋል። ይህ የኢኮኖሚ ጫና በኢራን ላይ ከፍተኛ ጉዳት ሊያደርስ እንደሚችል ቢገመትም በቴህራን ያለው አብዮታዊ አገዛዝ ለበርካታ አስርት ዓመታት ከባድ የዓለም አቀፍ ማዕቀቦችን ተቋቁሞ የቆየ መሆኑ የስትራቴጂውን ውጤታማነት አጠራጣሪ አድርጓል። በርካታ የደህንነት ተንታኞች እንደሚጠቁሙት የኢራን መሪዎች በኢኮኖሚ ቀውስ ምክንያት ስትራቴጂያቸውን የመቀየር ዝንባሌ እስካሁን አላሳዩም። በተለይም የኢራን አገዛዝ የዜጎቹን የኢኮኖሚያዊ ችግር እንዳለ ሆኖ ርዕዮተ ዓለማዊ ግቦቹን የማስቀደም ልምድ ስላለው የአሜሪካ ግፊት በአጭር ጊዜ ውስጥ አገዛዙን ያንበረክከዋል የሚለው እሳቤ በብዙዎች ዘንድ ጥያቄ እየተነሳበት እንደሚገኝ ሮይተርስ ዘግቧል። ትራምፕ ስትራቴጂው እንዲሳካ ከፈለጉ በመጀመሪያ የራሳቸውን ባህሪ መቀየርና ረጅም ጊዜ የሚቆይ ስትራቴጂካዊ ትዕግስት ማሳየት ይኖርባቸዋል ያለው ደግሞ አልጀዚራ ነው። የአሜሪካው የኢኮኖሚ ማነቆ ውጤታማ ሊሆን የሚችለው ሰፊ ዓለም አቀፋዊ ትብብር ሲታከልበት ብቻ ነው። የዋይት ሀውስ ባለስልጣናት የኢራንን ወደቦችና መርከቦች ለመቆጣጠር ወታደራዊ ኃይልን እንደ ዋነኛ መሳሪያ ቢጠቀሙም ኢራንን ከዓለም ማግለል ግን ከመካከለኛው ምስራቅ ባለፈ የአውሮፓና የእስያ ሀገራትን ዲፕሎማሲያዊ ድጋፍ ይፈልጋል። በአሁኑ ወቅት የትራምፕ አስተዳደር ከዋና ዋና አጋሮቹ ጋር ያለው ግንኙነት መሻከሩ ለዚህ እቅድ ትልቅ እንቅፋት ሊሆን እንደሚችልም ቀርቧል። ፕሬዝዳንቱ አጋሮቻቸው በጦርነቱ ባለመሳተፋቸው በተደጋጋሚ ሲተቹ መቆየታቸውና በቅርቡም ታሪካዊ አጋር በሆነችው ኦማን ላይ የሰነዘሩት ዛቻ ለተቀናጀ ዓለም አቀፋዊ ማዕቀብ የሚደረገውን ጥረት አዳጋች ያደርገዋል። ሌላው ትልቁ ፈተና የቻይና ጉዳይ ነው። የኢራንን ኢኮኖሚ ሙሉ በሙሉ ለመቆለፍ አሜሪካ ከኢራን ጋር ግንኙነት ባላቸው የቻይና ባንኮች ላይ ማዕቀብ መጣል ይኖርባታል። ይሁን እንጂ ፕሬዝዳንት ትራምፕ በቅርቡ የቻይናውን ፕሬዝዳንት ሺጂንፒንግን ለታላቅ የመንግስታዊ ጉብኝት ለመቀበል ዝግጅት እያደረጉ በመሆኑ ከጉብኝቱ በፊት ከቤጂንግ ጋር ያለውን ግንኙነት የሚያሻክር እርምጃ ይወስዳሉ ተብሎ አይጠበቅም። ይህ ሁኔታ ትራምፕ በኢኮኖሚያዊ ጦርነትና በዲፕሎማሲያዊ ግንኙነቶች መካከል ያለባቸውን ጥብቅ ምርጫ ያሳያል። በተጨማሪም ቴህራን ትራምፕ ለሚከተሉት ጫና ምላሽ የመስጠት አቅም እንዳላት መዘንጋት እንደማይገባም
መዘንጋት እንደማይገባም ፍራንስ 24 አስነብቧል። ኢራን የሆርሙዝ ወሽመጥን ትራፊክ የማስተጓጎልና በነዳጅ መርከቦች ላይ ጥቃት የመሰንዘር አቅሟ በመጠቀም በዓለም ገበያ ላይ የነዳጅ ዋጋ እንዲጨምር በማድረግ በአሜሪካ መራጮች ላይ ጫና የመፍጠር ስልትን ልትከተል ትችላለች። በመጪው የአሜሪካ የመካከለኛ ዘመን ምርጫ ዋዜማ ላይ ጦርነቱ የሚያስከትለው የኢኮኖሚ ጫና ለትራምፕ አስተዳደር ትልቅ የፖለቲካ ስጋት ነው። ዲሞክራቶች የአሜሪካ ሕዝብ በነዳጅ ማደያዎችና በምግብ መሸጫ መደብሮች ለሚከፍለው የዋጋ ጭማሪ አስተዳደሩን ተጠያቂ እያደረገ ይገኛል። ኢራንም ትራምፕን በምርጫ ዋዜማ ለማዋረድና ጦርነቱ እንዲቀጥል በማድረግ የፖለቲካ ኪሳራ እንዲደርስባቸው ለማድረግ ፍላጎት ሳይኖራት እንደማይቀር ሮይተርስ በዘገባው አስነብቧል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። 1501ኛው የነቢዩ መሐመድ የሞሊድ በዓል በመጪው ማክሰኞ በመላው ሀገራችን እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ጠቅላይ ምክር ቤቱ የበዓሉን መከበር አስመልክቶ በሰጠው መግለጫ ህዝበ ሙስሊሙ የልደት በዓሉን ሲያከብር የነቢዩ መሐመድን የበጎነት የፍትህና የህይወት ፈለግ በመከተል ሊሆን እንደሚገባ ጥሪ አቅርበዋል። በዕለቱ አቅመ ደካሞችን፣ የተፈናቀሉትን እንዲሁም ድጋፍ የሚያስፈልጋቸውን ወገኖች በመደገፍ በማዕድ ማጋራትና ለሀገር ሰላምና አንድነት ዱዓ በማድረግ በዓሉን ማሳለፍ እንደሚገባ መልእክት አስተላልፈዋል። ሰላም፣ ወንድማማችነትና ይቅር መባባል የማህበረሰባችን መሰረታዊ እሴቶች መሆናቸውን በመረዳት ሀገራዊ አንድነትን ይበልጥ ማጠናከር እንደሚገባ ጠቅላይ ምክር ቤቱ አሳስበዋል። የእምነቱ ተከታዮች በዓሉን አስተምሮ በሚያዘው መንፈሳዊ መንገድ ማክበር እንደሚገባቸውም ገልጸዋል። የአዲስ አበባ ጸረ ሙስና ኮሚሽን በ2018 በጀት ዓመት ባከናወናቸው የድንገተኛና መደበኛ መከላከል ስራዎች ከ706 ሚሊዮን ብር በላይ የህዝብና የመንግስት ሀብት ማዳኑን አስታውቋል። ተቋሙ ሙስናን ለመከላከል በሰራው ስራ ከ706 ሚሊዮን 630 ሺህ በላይ ብር የህዝብና የመንግስት ሀብት እንዲሁም በከተማዋ ሊባክን የነበረ 8103 ካሬ ሜትር መሬት ማዳን ተችሏል ሲሉ በኮሚሽኑ የእቅድና በጀት ባለሙያ ግዛቸው ደገፉ ገልጿል። ኮሚሽኑ በበጀት ዓመቱ የ57812 ሰዎችን ሀብት የመዘገበ ሲሆን ለ1827 አመራሮችም የሀብት እድሳት ምዝገባ ማከናወኑን አብራርተዋል። በሌላ በኩል ከ2015 እስከ 2018 በጀት ዓመት ድረስ ምርመራና ክስ እንዲመሰረትባቸው ከተላኩ 365 ጉዳዮች በአሁኑ ወቅት በ23 ጉዳዮች ላይ ምርመራና ክስ እየተካሄደ እንደሚገኝ ገልጸዋል። የአፍሪካ ሀገራት የሀገር በቀል የጤና ባለሙያዎችን አቅም እንዲያሳድጉና በማህበረሰቡ ዘንድ ያላቸውን ተቀባይነት እንዲያጎለብቱ ጥሪ ቀርበዋል። በአፍሪካ ያለው የጤና ባለሙያዎች ለተጠቃሚዎች ያለው ጥምርታ 1.5 ለ1000 ሰዎች መሆኑን የዓለም ጤና ድርጅት መረጃ ያመላክታል። ከዚህም ውስጥ አብዛኛዎቹ በከተሞች የተመዘገበ ቁጥር መሆኑ አሁንም በአፍሪካ ሀገራት የገጠር አካባቢዎች ያለውን የጤና ባለሙያዎች ተደራሽነት እጥረት የሚያሳይ መሆኑን መቀመጫውን በኬንያ ያደረገው የአጋ ካን ዩኒቨርሲቲ ሆስፒታል ዋና ስራ አስፈጻሚ ረሺድ ካላኒ ገልጸዋል። የአፍሪካ ሀገራት የሕክምና አገልግሎት አቅምን ለማሳደግና የጤና ዘርፉን ከውጭ ተጽዕኖ እንዲሁም ድጋፍ ለማላቀቅ በባለሙያዎች ላይ የሚጣለውን እምነት ከፍ ማድረግና በትምህርት እንዲሁም ስልጠና አቅማቸውን ማጉልበት ላይ ሊሰራ እንደሚገባ አሳስበዋል። ከ68 ዓመታት በላይ በኬንያ ናይሮቢ እየሰራ የሚገኘው ዩኒቨርሲቲ ሆስፒታሉ ኢትዮጵያና ኬንያን ጨምሮ በአፍሪካ ሀገራት ላይ የሚሰሩ የምርምር ስራዎችን እያገዘ መሆኑን አስታውቆ ለ95 ኢትዮጵያውያን የሕክምና ዶክተሮች በተለይም ነርቭና ልብን ጨምሮ በሌሎችም የሰውነት አካል ዙሪያ ቀጣይነት ያለው የሕክምና ስልጠና መስጠቱ ተሰምተዋል። በመካከለኛው አፍሪካ ሪፐብሊክ በሚገኝ የባህላዊ ወርቅ ማዕድን ቁፋሮ ላይ በደረሰ የመደርመስ አደጋ የሟቾች ቁጥር ከ100 በላይ መድረሱ ተሰምቷል። አደጋው በደረሰበት አካባቢ በርካታ ሰዎች አሁንም ፍርስራሽ ውስጥ ተቀብረው እንደሚገኙ ተገልጿል። የአካባቢው ቀይ መስቀልና የወጣቶች ምክር ቤት እንደገለጹት የተወሰኑ ሰዎች በጽኑ ቆስለው ለሕክምና መወሰዳቸውን የተገለጸው የነፍስ አድን ስራው ቢቀጥልም ፍርስራሽ ውስጥ ያሉ ሰዎችን በሕይወት የማግኘት ተስፋ ዝቅተኛ መሆኑ ተነግሯል። አደጋው የደረሰባቸው አብዛኞቹ ወጣቶች ቤተሰቦቻቸውን ለመርዳት በሚጥሩበት ወቅት ነው የተባለው። የአካባቢው ባለስልጣናት በአደጋው መንስኤና ኃላፊነት ባለባቸው አካላት ላይ ምርመራ መጀመራቸውን አስታውቋል። በመካከለኛው አፍሪካ ሪፐብሊክ ደካማ የደህንነት ጥበቃና ቁጥጥር ባለመኖሩ መሰል የባህላዊ ማዕድን አደጋዎች በተደጋጋሚ እንደሚከሰቱ አፍሪካ ኒውስ ዘግበዋል።
ሩሲያ በዩክሬን መዲና ኪየቭ ላይ በሰነዘረችው የሚሳኤልና የድሮን ጥቃት ቢያንስ 12 ሰዎች መሞታቸውና ከ40 በላይ መቁሰላቸው ፕሬዝዳንት ቮሎዲሚር ዜሌንስኪ አስታውቀዋል። እንደ ፕሬዝዳንቱ ገለጻ ጥቃቱ ሆን ተብሎ የመኖሪያ ህንፃዎችን የህፃናት ሆስፒታልና ትምህርት ቤትን ጨምሮ ሲቪል መሰረተ ልማቶችን ኢላማ ያደረገ ነው ብለዋል። የዩክሬን አየር ኃይል ሩሲያ 46 የክሩዝ ሚሳኤሎችና 168 ድሮኖችን ማሰማራቷን ገልጾ ከነዚህም ውስጥ 41 ሚሳኤሎችና 145 ድሮኖች መክሸፋቸውን አስታውቋል። ሆኖም በባሊስቲክ ሚሳኤሎች ስለደረሰው ጉዳት ዝርዝር መረጃ አልተሰጠም። ከኪየቭ በተጨማሪ በደቡብ ኦዴሳና በሰሜናዊ ቼርኒቭ ክልሎች ጥቃቶች ተከስተዋል። የጥቃት የተሰነዘረው ዩክሬን የሚሳኤል መከላከያ ጥይቶች ክምችት በአደገኛ ሁኔታ እያለቀባት መሆኑን እያስጠነቀቀች ባለችበት ወቅት መሆኑን ኤቢሲ ኒውስ ዘግቧል። የሽንት ቧንቧ ኢንፌክሽን በሁሉም ሰው ላይ ሊከሰት የሚችል ህመም ነው። ኢንፌክሽኑ የሽንት ስርዓት አካላትን እንደ ኩላሊት፣ የሽንት ፊኛና የሽንት ማስተላለፊያ ቱቦዎችን የሚያጠቃ ህመም መሆኑን የሕክምና ባለሙያዎች ይገልጻሉ። ህመሙ በሕክምና ታክሞ መዳን የሚችል መሆኑንም ገልጸዋል። ለመሆኑ የህመሙ ምክንያትና መፍትሄዎች ምንድናቸው? በዛሬው የጤና አዳም ጥንቅራችን ተመልክተነዋል። የሽንት ቧንቧ ኢንፌክሽን በሁሉም ሰዎች ላይ የሚከሰት ቢሆንም በሴቶች ላይ የመከሰት እድሉ ከፍተኛ ነው። በሽታውን በቀላሉ መከላከልና ማከም ይቻላል። በዛሬው የጤና አዳም ዳሰሳችን ስለ ሽንት ቧንቧ ኢንፌክሽንና መከላከያ መንገዶቹ መረጃዎችን እናጋራችኋለን። በላይ ባይሳሴ ነኝ። የሽንት ቧንቧ ኢንፌክሽን የሽንት ስርዓት አካላትን እንደ ኩላሊት፣ የሽንት ፊኛን እና የላይኛውንና የታችኛውን የሽንት ማስተላለፊያ ቱቦዎችን የሚያጠቃ ህመም ነው። አብዛኞቹ ኢንፌክሽኖች የታችኛውን የሽንት ቧንቧዎችና የሽንት ፊኛን የሚያጠቃ ሲሆን ሴቶች ከወንዶች ይልቅ ለበሽታው በይበልጥ ተጋላጭ ናቸው። ኢንፌክሽኖች ከሽንት ፊኛ አልፈው ወደ ኩላሊት ከተሻገሩ አሳሳቢ የጤና እክል ያስከትላሉ። የሽንት ቧንቧ ኢንፌክሽን አልፎ አልፎ ምልክት ላያሳይ ቢችልም በአብዛኛው ግን ቀጥሎ የተጠቀሱትን ምልክቶች ያሳያል። በመጠን አነስተኛ ግን በተደጋጋሚ ሽንት መሽናት፣ ደመና የመሰለ የሽንት ቀለም፣ የሽንት ቀለም መቀየር፣ ያልተለመደና ጠንከር ያለ የሽንት ሽታ፣ ሴቶች ላይ ማህፀን አካባቢ የሚሰማ የመጫን ስሜት ወይም ወንዶች ብልታቸው አካባቢና የሽንት ፊኛ አካባቢ የሚሰማ ህመም ናቸው። የሽንት ቧንቧ ኢንፌክሽን የሚከሰተው ባክቴሪያ ወደ ሽንት ቧንቧ ገብቶ በሚራባበት ጊዜ ነው። በተፈጥሮ የብልት አቀማመጥ ምክንያትም ሴቶች ከወንዶች የበለጠ ለሽንት ቧንቧ ኢንፌክሽን ተጋላጭ ናቸው። ሴቶች ባላቸው የሰውነት አቀማመጥ ምክንያት በግብረ ስጋ ግንኙነት ወቅት በማህፀን ውስጥ በሚቀመጡ አንዳንድ የወሊድ መከላከያዎች እንዲሁም ሴቶች በሚያርጡበት ጊዜ ለሽንት ቧንቧ ኢንፌክሽን ከፍተኛ ተጋላጭ ይሆናሉ። ጤናማ ያልሆነ የሽንት ቧንቧ ኖሯቸው የሚወለዱ ህጻናት የሽንት ቧንቧ መደፈን በኩላሊት ጠጠር ምክንያት የበሽታ መከላከያ ስርዓት መጎዳት፣ ለምሳሌ በስኳር በሽታ ምክንያት ተፈጥሯዊው የበሽታ መከላከል ብቃት እንዲቀንስ በማድረግ ለኢንፌክሽኑ ተጋላጭ ያደርጋል። አርቲፊሻል የሽንት ቱቦ ወይም ካቴተር የሚጠቀሙ ታማሚዎች የሽንት ፊኛ ወይም ፕሮስቴት ወይም የኩላሊት ቀዶ ጥገና ማድረግ አጋላጭ መንስኤዎች ናቸው። የሽንት ቧንቧ ኢንፌክሽን ሲበረታ የሚያስከትለው ችግር ምንድን ነው? የታችኛው የሽንት ቧንቧ ኢንፌክሽን በአግባቡና በጊዜ ካልታከመ ከባድ የጤና ችግር ሊያስከትል ይችላል። ከሚያስከትላቸው የጤና ችግሮች መካከልም የሚከተሉት ይገኙበታል። ተደጋጋሚ ኢንፌክሽኖች፣ ከፍተኛ የሆነ የኩላሊት ኢንፌክሽንና መድከም፣ ነፍሰ ጡሮች ላይ ከተከሰተ ደግሞ የሚወለደው ህፃን መጠኑ ከሚገባው ያነሰ እንዲሆን ወይም ያለ ጊዜው እንዲወለድ ማድረግ፣ በተለይም ወደ ኩላሊት ከተዛመተ ለህይወት አስጊና እስከ ሞት ሊያደርስ ይችላል። የሽንት ቧንቧ ኢንፌክሽን መከላከያ መንገዶች ምንድን ናቸው? በቂ ውሃ መጠጣት ቶሎ ቶሎ እንዲሸኑ በማድረግ ባክቴሪያው ኢንፌክሽን ሳያመጣ ከሽንት ቧንቧ እንዲወርድ ያደርጋል። ከግብረ ስጋ ግንኙነት በኋላ መሽናትና የሽንት ቧንቧ አካባቢ ማጽዳት፣ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚከሰት ከሆነና የወሊድ መከላከያ መንገዶችን መቀየር ካስፈለገ የህክምና ባለሙያ ማማከር፣ እንዲሁም ህመሙ ሳይጸና ከሐኪም ጋር መማከር እና በሐኪም የታዘዘን መድኃኒት በአግባቡ መውሰድ ይመከራል።